ቅሽኛል እናቴ ደህና ነሽ? ብራንስ እንድትቀበልሽ ልክያት ነበር አላገኘሽ? ዶክተር ልሸኝክ? እማዬ በቃ እንዳታደርሽ ልምጣ። ይኸውልሽ የአባትሽን ውሳኔ እኔ ሳልሰማና ሳልስማማበት እሺ ብለሽ እንዳትቀበል። የምትረጂኝ ከሆነ ተረጂ፣ አልካልሽ ደግሞ አጥሪ። አሁን ቀጥለሽ እሺ። ከዚህ በኋላ አሪያ አጠገብ እንዳላ እያልኩ አልገባኝም። ቆይ ምን እንዳደረግ ነው የፈለግከው? ጤነኛ ናንተ? እዚህ ድረስ ምን ፈልገህ መጣ? ለዚህ ትንሽ ቆይ። ምን ትሰራለሽ እዚህ ነው ወይስ አሞሻል? አዎ ትንሽ ታሳፍሪያለሽ። ቤዛ እንዴ ምን አደረግኩ? ልጅ ነሽ እንዴ? የነገርኩሽ ነገር እኮ እያዝናናሽ። ኧረ አይደለም ምስኪን። ቤተሰቦቼ እንዴት ናችሁ? በመላው ዓለም ያላችሁ ፍቅር፣ ሰላም፣ አንድነት ተመኘው ለእናንተ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ጀምሩት። ቤተሰብ ሁኑ። ሰራተኛዋ አደይ ድራማ አዳዲስ አስገራሚ እንዲሁም አስተማሪ ቁም ነገር ሀሳቦችን ለእናንተ ልናደርስ ወደናል። በዛሬው ክፍል ነገስ ምን ሊፈጠር ይችላል? ቀጣዩ ክፍል ላይ ያለውንም ግምት ለእናንተ ልናደርስ ነው። እናንተ ደግሞ ቪዲዮን ላይክ፣ ሸር፣ ኮሜንት ማድረግ አትርሱ። ዛሬ ላይ አደይ ገጠር እንደገባች ሁላችንም አይተናል፣ ተመልክተናል። እናትየዋ በደስተኝነት እንግዲህ እንደናፈቀቻት እየነገረቻት ገልጻላት አቅፋ ስስማት ተመልክተናል። በሌላ በኩል ደግሞ እንግዲህ ዴቭ ከዶክተር ጋር ሲጣላና እንዲሁም ሲመታውም ተመልክተን ነበረ። ይህ ደግሞ በአንድ አጋጣሚ ወደ ለሊ ሲመጣ ዶክተሩ ምን ታደርጋለህ ከዚህ ለምን መጣህ በምን ጉዳይ ሲለው አደይ በሰላም ገባችሁ ብሎ የቅንነቱን ሲጠይቅ ጭራሽ ተሰናብታህ ነው ወይ የሄደችው? መሄዷንም ታውቃለህ በማለት የሹፈት ሳቅ በመሳቅ እንግዲህ እልህ ወጣበት ነው ማለት ነው። ዶክተሩም ምን አስበህ ነው ስለ እኔ ምንም አታውቅም፣ ደግሞ ልትናገረኝ አልፈቅድልህም፣ ደግሞስ አደይ ጋር ምንም ግንኙነት የለንም ሲል ሲመልስለት እንዴት በማለት ጭራሽ ልታናግረኝ ትችላለህ ወይ በማለት ዶክተሩ ትቶት እንኳን ሊሄድ ቢሞክር ይዞት ነበረ ዴቭ። እንግዲህ አደይ በእርግጥ ቆንጆ ናት፣ ግን ደግሞ አትቅና፣ በራስ ተማምን ባለው ሰዓት እንግዲህ ሲመታው አይተናል፣ በቦክስ ማለት ነው። ዶክተሩ ግን ካለው ትዕግስትና አስተዋይነት የተነሳ ብዙም ሊመታውም አልፈለገም። ነገር ግን ደግሞ ተረጋጋ፣ የምትወዳት ከሆነ በዚህ ትዕግስት ነው ወይ አብራችሁ የምትቀጥሉት? ስለዚህ በማለት በጣም ተናዶ ከዚህ በላይ ምንም ልልህ አልችልም በማለት ገፍትሮት ሲሄድ አይተናል። ዶክተሩ ለሊ ታማ ስለነበር እንግዲህ እሷን ስለ ጤናዋ ሁኔታ ምክር እየሰጣትና በስነ ስርዓቱ ራሷን መንከባከብ እንዳለባት ሀሳቦችን እያነሳ ነበር። እንግዲህ ከመግባቱ በፊት ወደ ለሊ ቤት ሩታ ድንገት ቆሻሻ ውሃ ይዛ ስትወጣ ከግቢ ደፍታበት ነበረ። ይህ ስላጋጠመው ዛሬ ግን ምንድን ነው እኔም እያለም ነበረ። ታዲያ እሷ ስላላወቀች ስላላየችው ድንገት ስለሆነ ይቅርታ ብለው ነበር። ኢዩኤል ብሎም ተዋውቋ ገብቶ ስለነበረ ዶክተር ልሸኝ ሆይ ስትል ከለሊ ጋር በጨረሰው ሀሳብ እንግዲህ ተስማምቶ ሲወጣ ካልሸኘው የሚል ጥያቄ ስታነሳ ሩታን አያስፈልግም ብሏት ነበር። እንግዲህ ወጥቶ የሄደው የት ነው የሚሰራው ዶክተሩ በማለት ሩታ ዶክተሩን ወደዋለች። ታዲያ ሆስፒታሉንም የሚሰራበትን ለሊ ስትነግራት ነበረ ማለት ነው። በሌላ በኩል ቤዛንም ሲጠይቃት ነበረ ስለ አደይ። ባለፈው ስለ አደይ መጥፎነት የነገርሽኝ አንዱም አይመስላትም፣ ለምንድን ነው እንደዛ ስለ እሷ መጥፎ ያወራሹ ሲሉ ሰምቼ እኔም ገምቼ ነው በማለት ነገሩን ለማስተባበል እየሞከረች ነበረ። ታዲያ አንድ ጥያቄ ጠይቋት ነበረ። ካናዳ ያለው ጓደኛዬ ባለፈው ደወለልኝ ያልኩሽ የለም? ስለዚህ የሆነች ታማሚን አፈቀራት፣ ወደዳት። እኔ ብዙ አላቃትም ልጅቷን፣ ነገር ግን ደግሞ ያች ልጅ ልታገባ ነው በቅርቡ። ስለዚህ ምን ማድረግ አለበት ሲልም ጠይቋታል። እያሾፈችም ቢሆን ቤዛ አደይ እንዳትሆን የሚልም ግምት አስቀምጣ ነበረ። ነገር ግን ደግሞ ሰው እንዴት ታማሚውን ለዛውም ልታገባ ያለች ሴት ስንት ሲንግል በሞላበት በማለት ከፈለከኝ አለው አማክረኝ፣ ሌላም ነገር ወንድ ጓደኛ ከፈለገ ምን ያለው ስትል ራሷን አጋልጣ እየሰጠች ነበረ። በጣም ተናዶ አንቺ ታሳፍሪያለሽ፣ በጣም እኔ ቁም ነገር ባወራሽ አሾፍሽ በማለትም ወደ ስራሽ ተመለሽ ብሎ አስወጥቷታል። እንግዲህ ይቅርታ በማለት ሲያሳዝን ጓደኛ ብላም እንግዲህ ወጥታለች ቤዛ ማለት ነው። ስራው እየደበራት እንደሆነና ሌላ ስራ መስራት እንዳለብኝ እያለችም ስጠይቀው ነበረ። ቁጭ ብሎ መዋሉ ደበረኝ፣ ከአንተ ጋር መሆኑ ቢያዝናናኝም ስትል ዶክተርም ቢሆን ታዲያ ይህ ምርጫሽ ነው፣ ሌሎች ቢዚ የሚያደርጉ ስራዎች ደግሞ አይጠፉም በማለት እንግዲህ ሀሳብ ሲሰጣት ተመልክተናል ማለት ነው።
አደይ ገጠር ከገባሽ በኋላ የአደይን መምጣት ጫኔ ሂዶ ለወላጅ አባቷ ተናግሯል። የወላጅ አባቷ አሁን ላይ የምላትን ነገር ሁሉ ልጅ እየሰማች ነው ማለት ነው። ናፍቆሻል አባትሽ ብለህ አምጣልኝ ብለዋል። ብቻ የአደይ አባት ሌላ ተንኮል አስበው ነው ብለን አናስብም። ዝሮ ዝሮ ዴቭን ወደውታል። በዴቭም ቀድሞም ሲያወሩ ሰምተናቸዋል። ያው ስለ ዴቭ ነው የሚያወሯት ብለን ነው የምናስበው። ታዲያ አሁን ጫኔም ወደ ቤት ከመጣች እንግዲህ በኋላ ተከታትሎ መጥቶም አባትሽ ነው እያሉሽ ነው ናፍቀውሻል ሲል ከመቼ ወዲህ እያለሽ ነው እናትየዋ። በእርግጥ በስልክ አውርተናል እማዬ፣ ብዙም አልቆይም ቶሎ ደርሼ እመጣለሁ ልሂድ እያለቻት ነው። ፍቃዷን እየጠየቀች ነው። የአደይ እናት ታዲያ ስለተጠራጠረችም አባትሽ የሚልሽን ነገር ሁሉ ተግባራዊ እንዳታረጊ፣ ከልብሽ እንዳሰሚ፣ እኔ ጋር አውርተን ሳንመካከር እንዳትወስኝ እያለቻት ነው። የአደይ እናት ዴቭን እንድታገባ ፍጹም አትፈልግም። ይህ ደግሞ ብርሃኔ እንደምትወደው ስለምታውቅ ሁለት ልጆች አንድ ሰው የሚል ሁለታቸው ላይ ቅሬታም ወደፊትም ጸብ ይፈጥራል ብላ ስላሰበች ፈቃደኛ ሄዳለችም። አባትየው ደግሞ እንደተነገረው ነው እንጂ ይህን ሚስጥር አያቅም። ዛሬ ላይ ሊያሳምናት ነው እናቷ ሳትመክራት አምጣት ብሎ የላከው። እንግዲህ አባቷን ለማግኘት ከቤት ወጥታለች አደይ ማለት ነው። ሌላኛዋ ፍቅር ጉዳሟ ናት። እንግዲህ የተደበቀው ሚስጥር ዳኒን በክፍሏ ውስጥ አድርገው ነበር። እናቷን በድጋሚ ስመጣ በር አልከፈተችላትም ነበር። እንዴት ማስወጣት እንዳለባት ግራ ገብቷት ነበር። ከፈለገ የፈለገው ይምጣ እያለ ስልክም ሲያወራ እባክህ ዝም በል ይሰሙናል በማለት በሰቀቀን ተቀምጣለች። በስተ መጨረሻ ግን ሮማን ከገባች በኋላ እስካሁን አላችሁ ስትልም እንግዲህ አለን ምንድን ነው ስትል እትዬ ብላ መጠራት ጀምራ ነበረ። እባክሽን ተረጅኝ ካለበለዚያ ደግሞ ውጭ በማለት እንግዲህ ዳኒም ሆነ ሩታ ማለቴ ፍቅር አስወጥታቸው ነው ባስወጥታታል። ሮማን ለትዬ ከአንዳንድ ሂዳ ነግራታለች። ፍቅርም ተከታትላ ወጥታ ቸክ ለማድረግ ሰው መኖር አለመኖሩን ወደ እናቷ ሳሎን ሂዳ ነበር። እኔን መኝ ማንም የለም ክፍሌ ውስጥ እያለች ነው። ቤዛ ወንድሟን ፍለጋ በድጋሚ ወደዛ ቤት መታ አትገቢም በማለት አሹ ፍቃድ ትግባ ትግባ የሚሉ ጥያቄ ትዬ ሊጠይቅ ከዛ በረንዳ ወጥቶ ወደ ቤት ገብቷል። ወንድሟ ይህን አጋጣሚ ተጠቅሞ እነሱ ሁሉ አንድ አካባቢ ባሉበት ወጥቶ ሄዶ እህቷን ቤዛን አግኝቷል። ምን ታደርጋለህ እዚህ በማለት እሷም እናም ትዬ ደግሞ ቢያዩ ከባድ ነው ማየ ስትልም ምን አገባሽ አይመለከትሽም ስለነሱ ጉዳይ እያለ ነው። ፍቅርን ደግሞ አዎ አብረን እንድንሰራ እንድታብረን ብለሽ ነበር በማለት ሚስጥሩ እንደወደዳትና እንዳፈቀራት አልነገራትም። ታዲያ ይህን ካላት በኋላ እንግዲህ ስራ አለብኝ በማለትም ወጥቷል። ስራው ደግሞ ያው እንግዲህ ሊጠብቃት እንደሆነ የታገተችውን የባቡሬን እናት አጋቾቹ ናቸው የደወሉለት። ባቡሬ እናቱን ፍለጋ እየኳተነ ነው። በጣም መረጋጋት ሁሉ አልታየበትም። እየደወሉም እንግዲህ የሚሉት ማስፈራሪያ ለሊን ካላመጣ እናቱን በህይወት እንደማያገኛት ነው። ይሄ ደግሞ ለሱ ከባድ ነገር ነው፣ ማድረግም አይችልም። እናቱን ደግሞ በመንገድ ማግኘት እንዳለበት እንኳን ከብዶታል። ዳይመንድ ከጎኑ እያጽናናው ነው። በስተመጨረሻ ግን እንግዲህ ቤዛን ወንድም ከተጠራጠሩበት ቤት በር ሲያንኳኳ ሲመለከቱት ሂደው አንቀው ይዘውታል። እናቴ የት ናት ታውቃለህ ንገረን እያሉት ነው። ስለምን እናት ነው የማውቀው ታሪክ የለም ተደውሎልኝ ነው የመጣሁት እያለም ነበር። እነሱ እንግዲህ የለየ ነገር ካላመጡ ወይም እውነቱን ካልነገራቸው አንለቅም በማለት አንቀው ይዘውታል። የቤዛ ወንድም እውነቱን በስተመጨረሻ ይናገራል ብለን ነው የምናስበው። ምክንያቱም ባቡሬ በፍጹም አልለቀውም በማለት እንግዲህ ለሊም ከቤት ደግሞ ወዴት እንደሄደች ባይታወቅም ሩታና ሄለን ሲፈልጓት ተመልክተናል። በሚያሳዝን ሁኔታ ብቻ ራሷን አደጋ ላይ ጥላ ታግታ እንዳይሆን የሚል ሀሳብም ብቻ በአክስቷ በኩል ስለሆነ የተንኮል የሚሰራው ሌላ ጥርጣሬያችን ነው። ለሊል ታዲያ ስላስጨነቀው እንግዲህ አደራ ያዙት በማለት ለነ ዴብና ለነ ቅምጥል አደራ ሰጥቷቸው ዳኒን እሱ ለሊን ፍለጋ ሴር ተመልክተናል። የአደይ ሽማግሌ ይሳካ ይሆን ወይ? ደግሞስ የባቡሬ እናት በሰላም እንግዲህ ወድቃም ራሷን ስታም ተመልክተናታል። በታገተችበት ክፍል ውስጥ በሰላም ያገኛት ይሆን ወይ ብለንም እናስባለን። ምናልባት እንግዲህ ዳኒ ይናገራል እውነቱን ብለን እናስባለን። ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሆኖ አመሰግናለሁ።